ሰዎችን ለመቆጣጠር ስውር ሳይኮሎጂ። ስውር ሳይኮሎጂ እጅግ ምስጢራዊና አደገኛ ጥበብ ነው። ይህም የሰውን ስነልቦና ተረድቶ ሰዎችን በእናንተ የሐሳብ ቁጥጥር ውስጥ የሚያውል ትልቅ አቅም ያለው ኃይል ነው። ይህም ሰዎችን የምትፈልጉትን ነገር ለማስደረግና ሰዎች እንዳያመፁ የእናንተ ፍቃድ ውጪ እንዳይሆኑ ለማድረግ የምትጠቀሙበት ከጥንት ጀምሮ ሲወርድ ሲዋረድ የመጣ የንጉሳውያንና የሹማምንት ጥበብ ነው። ይህን ዘዴ የሚጠቀሙ ሰዎች ማኒፕሌተርስ ይባላሉ። አሁንም ላይ ታላላቅ ተጽዕኖ ፈጣሪዎች ወይም ኢንፍሉዌንሰር ሰዎች የሚያውቁትና የሚተገብሩት ነገር ነው። እነዚህ ሚስጥራዊ ዘዴዎች እምቢ ያለውን እሺ አይሆንም ያለውን ደግሞ እንዲቀበላችሁ የሚያስገድድ ታላቅ አቅም አለው። ዛሬ ከኔ ጋር እነዚህን 5 የስውር ሳይኮሎጂ ዘዴዎች እንማራለን። ታዲያ ማሳሰቢያ፣ የዚህ ቪዲዮ መሰራት ለሁለት አይነት ጥቅም ብቻ ነው። አንደኛ፣ ምናልባትም በአቅራቢያችሁ ባሉ ሰዎች ባለማወቅ በመጥፎ መንገድ ተጽዕኖ ስር ወድቃችሁ ከሆነ ራሳችሁን በጥልቀት እንድትመለከቱና ከዛ እስራት እንድትወጡ። ሁለተኛው ደግሞ ይህን ዘዴ በመጠቀም መልካም ተጽዕኖዎችን ብቻ ታሳድሩ ዘንድ ነው። በእነዚህ ስውር ዘዴዎች በጣም ጥሩ የተባሉ ተጽዕኖዎች ተፈጥረዋል። ነገር ግን መጥፎ የሚሆነው በተቃራኒው እስከተጠቀምነው ድረስ ብቻ ነው። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲህ ቪዲዮን ላይክ በማድረግ ጀምሩት። ካልጨረሳችሁት ባትጀምሩት ይመረጣል። 5ቱ የስውር ሳይኮሎጂ ዘዴዎች። ማይክል አንጀሎ የተባለ አንድ ሰው አንድን ሐውልት ሰርቶ ካጠናቀቀ በኋላ ወደ ሰዎች በመሄድ ያወያያቸዋል። ያን ጊዜም ሰዎች በጣም ጥሩ ነው፣ ነገር ግን ትንሽ አፍንጫው ረዘም አለ እንዲህ ብለው ይመልሱለታል። ማይክል አንጀሎ ምንም ስህተት እንደሌለበት ቢያውቅም ወደ ጓራ ሄዶ ትንሽ አቆይቶ ያመጣዋል። ከዛም አሁንስ በማለት ይጠይቃቸዋል። ኦ አሁን በጣም ያምራል ሲሉ ይመልሱለታል። አድናቆትንም ይቸሩታል። በዚያም ጊዜ ግን ማይክል አንጀሎ ምንም አይነት ነገር በሐውልቱ ላይ አላደረገም ነበር። ሰዎችም አስተያየታቸውን ስትቀበሉ እነርሱ በዛ ነገር ላይ ስልጣን እንዳላቸው ስለሚሰማቸው ከእናንተ ጋር መሆን ይጀምራሉ። ስለዚህ አንደኛው ዘዴ የሰዎችን አስተያየት በግልጽ አለመቃወም ይባላል። ይህ ማለት ሰዎች በግልጽ ለሆነ ተቃውሞ ሲጋለጡ ራሳቸውን እንደተሸነፉ ወይም ትክክል እንዳልሆኑ ማመን ስለማይፈልጉ ላላስፈላጊ ጠብና ክርክር አንዳንዴ ማጣጣል ሊጀምሩ ይችላሉ። ስለዚህ አንዳንዴ ጊዜ ሰዎች ምንም ካለማለት ብቻ አስተያየትን እንደሚሰጡ ተረድታችሁ አስተያየትን በመመዘን አላስፈላጊ ሆኖ እንኳን ብታገኙት እንኳን በግልጽ ባለመቃወምና አስተያየታቸው ተቀባይነትን እንዳገኘ በማመልከት ሰዎችን ወደ ራሳችሁ መሳብም መማረክ ትችላላችሁ። ሁለተኛው የተቃርኖ ኃይል ይባላል። ይህ የምንጠቀመው በተለምዶ ነውጠኛ ለሚባሉ ለሰው አይነት ነው። ይህ ሰው የሚላቸውን ለማይሰሙ ተቃራኒ መሆን ያስደስታቸዋል ተብለው ለሚታሰቡ ብቻም በተቃርኖ ውስጥ ለተጠቁ ግለሰቦች የሚሆን ነው። እነዚህ ግለሰቦች በማንም ቁጥጥር ስር አይደለሁም፣ ማንም አይገዛኝም፣ ማንም አይቆጣጠረኝም የሚለውን ለማሳየት ከእናንተ ጋር በመከራከርና እናንተ ካላችኋቸው በተቃራኒ በማድረግ ጀብደኝነታቸውን ለማወጅ ለሚጥሩ ሰዎች ነው። እነዚህ ሰዎች ታዲያ በሰፈር፣ በትምህርት ቤት፣ በስራ ቦታ፣ በተለያዩ ቦታዎች ላይ ሊገኙ ይችላሉ። የተከለከሉትንም ነገር የሚረግጡና አታደርጉ የሚባሉትን የሚያደርጉ አይነት ሰዎች ናቸው። ታዲያ እነዚህ ሰዎች ትልቁ ሽሽታቸው በሰዎች ቁጥጥር ስር መሆን ነው። ያንንም በማድረጋቸው ከዛ ያመለጡ ይመስላቸዋል። ስውር ሳይኮሎጂ ግን ከሌላው በበለጠ እነዚህን ሰዎች በቁጥጥር ስር መዋል እጅግ ቀላል ነው ይለናል። ይህም በቀላሉ የተቃርኖን ኃይል መጠቀም ነው። ይህ ማለት ምን ማለት ነው ካላችሁ፣ እናንተ እንዲያደርጉ የምትፈልጉትን ተቃራኒውን እንዲያደርጉ ማዘዝ ወይም እንዲሆኑ መናገር ማለት ነው። ይህም እነርሱ ነፃነታቸውን ለማሳየት የዛን ነገር ተቃራኒ ማድረግ፣ የፈለጋችሁትን ነገር እንዲሰሩ ማስደረግ ትችላላችሁ። ለምሳሌ ዛሬ ከቤት እንዲወጡና ብቻችሁን መሆን ከፈለጋችሁ፣ ብቻችሁን ቢሮ መቀመጥ ብትፈልጉ፣ ዛሬ አንድ ቦታ ስለሚሄድ ከዚህ እንዳትወጣ ብትሉት የታሰረ ስለሚመስለው እኔም የሚሄድበት ቦታ አለኝ በማለት ተነስቶ ይወጣል። የእናንተንም ፍቃድ ያለ ፍላጎቱ ያሳካል። እንዲያደርግ የምትፈልጉትንም ነገር አታደርግ በማለት በፍጥነት ያን ነገር እንዲያከናውን ማድረግ ትችላላችሁ። ይህ ዘዴ ሰዎችን በተቃራኒው የማነሳሳትና የመገፋፋት ታላቅ ኃይል አለው። እልህ ማስያዝ ወይም መወራረድ የመሳሰሉት
በዚህ ውስጥ ያሉ የመቆጣጠሪያ ዘዴዎች ናቸው። ሶስተኛ ዘዴ የተገላቢጦሽ ህግ ነው። ይህ ህግ ሰጥቶ መቀበል ወይም አክሽን ሪያክሽን የምንለው ህግ ነው። ሰዎችን በውለታና በመልካም ነገሮች በመያዝ ይህ ዘዴ እናንተ ከምትፈልጉት ነገር አስቀድሞ ከዛ ሰው መልካም ግንኙነት መፍጠር ማለት ነው። ለምሳሌ ያንን ሰው በመምከርና በብድር በመሳሰሉት መልካም ነገሮች ቀድማችሁ አድርጋችሁ ወይም ሰጥታችሁ ስታበቁ በመጨረሻም የምትፈልጉትን ነገር መጠየቅ ማለት ነው። ይህ ሲሆን 25% ወይም 25% የሚባለውን ህግ ተግባራዊ ይሆናል ማለት ነው። ከምትፈልጉት 3% በመቶና ዝቅ ያለውን ነገር ለዛ ሰው ኢንቨስት በማድረግ ለእናንተ ደግሞ 100% ማድረግ ታስችላላችሁ ማለት ነው። ለምሳሌ 100 ብር ከፈለጋችሁ ብዙና በተቆራረጠ መንገድ እስከ 25 ብር ድረስ ለዛ ሰው ውለታ ብታደርጉለት ያ ሰው ያለምንም ማቅማማትና ንፉግነት 100 ብር አንስቶ ሊሰጣችሁ ይችላል ማለት ነው። አሁንም በድጋሜ የማሳስበው ይህን ነገር ለጥሩ ነገር ብቻ መጠቀም እንዳለባችሁ ነው። ለምሳሌ አንድ ጓደኛችሁ ወይም ቤተሰቦቻችሁን ወደምትፈልጉበት ቦታ ለመውሰድ ብትፈልጉ በቅድሚያ እነርሱ መሄድ ወደሚፈልጉበት ቦታ አብራችሁ መሄድ የግድ ነው። 2 ወይም 3 ጊዜ አብራችሁ ብትሄዱና አንድ ላይ ብታሳልፉ ለእናንተ ሲል ወደምትፈልጉበት ቦታ ለመሄድ አይከለክላችሁ። ስለዚህ እናንተም አብሯችሁ እንዲሄዱ ወደምትፈልጉበት ቦታ ይዛችሁት መሄድ ትችላላችሁ ማለት ነው። የተገላቢጦሽ ህግ ሰዎችን በውለታ አስረን የምንፈልገውን ነገር ባደረግንላቸው ትንሽ ነገር ከነሱ በብዙ ውለታ የምናስከፍልበት ሂደት ነው። ታዲያ እዚህ ህግ ውስጥ ዋናው ነገር መግደል ይባላል። አራተኛ የስውር ሳይኮሎጂ ዘዴ እይታን ማዞር ይባላል። ይህ በአይነቱ የእናንተን ፍላጎት መናገርና ነገሩ ላይ ያለውን ጥቅምና ጉዳት ላይ ተንተርሶ ብቻ ማውራትን ይመለከታል። ይህ ማለት የሰዎችን አይን ከእናንተና ከነገሩ ግንኙነት አንስታችሁ በነገሩና በእነርሱ መካከል ልታደርጉትና ነገሩ ለእነርሱ የሚሰጣቸው ጥቅም ወይም ጉዳት ላይ መደራደር ማለት ነው። ይህ በቀላል ምሳሌ ይህን ማድረግ አለብህ ከማለት ይልቅ ይህን ነገር ብታደርገው ሊጠቅም ይችላል ማለት ነው። ያ ሰው በነገሩና የእናንተ ጥቅም ፍላጎት ላይ ከማጤን ይልቅ በነገሩና በእርሱ ላይ ብቻ እንዲያተኩር ያደርገዋል። ይህ በሌላ ምሳሌ እንያው እስኪ። በተለምዶ በንግድ ሥራ ላይ ያሉ ሰዎች ሲተገብሩት ይስተዋላል። የነገሩን ጥቅም በሚገባ መናገርና መነሳት የሌለባቸውን ሐሳቦች አለማንሳት እንጂ ስህተትን መናገር ማለት አይደለም። እውነት የሆነውን ነገር ብንናገር የግል ፍላጎታችንን በመሸፈን የምናስተናግድበት መንገድ ነው። ስለዚህ አራተኛው ዘዴ እይታን ወይም ምልከታን ማዞር ሊሆን ይችላል። አምስተኛው በገደብ ውስጥ ያለ ምርጫ መስጠት። ሰዎች ለመወሰን በራሳቸው መልኩ የመጓዝ ዝንባሌያቸው ከፍ ያለ ነው። በዚህም ምክንያት በተወሰነና በተገደቡ ነገር ውስጥ እንዳሉ ሲሰማቸው ያንን ነገር ለመቃወም ወይም ከዛ ነገር ለማፈንገጥ ለመጋጨት ይሞክራሉ። ታዲያ እናንተም የምትፈልጉት ነገር ይህ እንዲመጣ ነው ወይም ይህን አድርግ እንዲያታድርግ ስቶች ብቻ ሲገባ ከላይ ያነሳውን ስሜት በሰዎች ዘንድ በመኖሩ ምክንያት ሰዎች በደስታም ሆነ በፍላጎት የማድረጋቸው መጠን ዝቅተኛ እየሆነ ይመጣል። ታዲያ ይህንን ዘዴ የምንጠቀመው ይህ ዘዴ ለሰዎች ምርጫን መስጠት ብቻ ያመለክታል። ነገር ግን ምርጫው በገደብ ውስጥ ወይም በእናንተ ክልል ውስጥ ማድረግ ይጠበቅባቸዋል። ለምሳሌ ቀለም ምረጥ ከማለት ይልቅ ከጥቁርና ከነጭ አንዱን ምረጥ ማለት እንችላለን። ምርጫ የመረጠ መስሎት በዛ ሰዓት ምርጫው በእናንተ ቁጥጥር ስር መሆኑን ግን ያ ሰው ላያስተውለው ይችላል። ይህ ሰዎች እንደታሰሩ ሳይሰማቸው በረጅም ገመድ እንደማሰር ይቆጠራል። ይህ ለወላጆች ልጆችን ለማሳደግ በጣም ጠቃሚ ዘዴ ነው። ይህ አምስተኛውና የመጨረሻው ዘዴ ነው። ብዙ የስውር ሳይኮሎጂ ዘዴዎች ያሉ ቢሆኑም ዛሬ ለእናንተ እነዚህ 5 ነጥቦችን መርጬላችኋለሁ። የቱ ዘዴ ተመቻችሁ? የቱ ቪዲዮአችሁ ላይ ትኩረት ሰጣችሁት? ስለዚህ ይህን የሰራነውን ቪዲዮ በፖዚቲቭ መንገድ ብቻ እንድትጠቀሙት እያሳሰቡ በሰዎች ቁጥጥር ስርም ገብታችሁ እንዳትወድቁ ከገባችሁ ራሳችሁን እንድታተርፉ የተዘጋጀ ቪዲዮ ነውና በተቻላችሁ መጠን በህይወታችሁ ላይ ተግብሩት። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮንም ለብዙ ሰው እንዲደርስ ላይክ በማድረግ ይተባበሩ። እናመሰግናለን። ይህ የእናንተው ምርጥ ቻናል ኢንስፓየር ጄኔሬሽን ነው።